የተሰች ማለት ነው። ህዝቡን ነገርኩሽ እኮ ነበረው። እኔ እና እሷ ችግራችን ይሄ ነው። የኦቦ ሰራዊት ስለተናገረች ነው። እሱም የዛሬ 2 ዓመት ነው። እኔ እና እሷ ማለት ነው እራሱ እኮ አንቀላጠሉም። ረጅም ጊዜ ማለት ነው። ግንኙነት የለን። ይኸውልሽ ምን ይላል መሰለሽ፣ ዛሬ ነው እንደሆነ ስለሷ የሚያወራሁት። ላቭ ኤንድ ፒስ ምን ይላል መሰለሽ፣ $1 ሚሊዮን የቤተሰቡን በተንኩኝ ብሎ ራሱ ተናግሯል። አዎ ተናግሯል። ያን ሲናገር ማንም ቼክ ያደረገ የለም። ችግር የሆነው ሜላት በተናገረችው ነገር ነው። ይኸውላ ቤተሰብ ህዝቡ የተነሳባት ጂጂ ዝም በይ። ለምን አባ ነው ዝም ብለው? ለምን አባሽ ነው ዝም ብለው? እስካሁን ድረስ አልተናገርኩ። እነሱ ነበር ሲያወሩ የሚሉት ቀኑ ሙሉ በገዛ ሚዲያ። አሁን ተናገርኩ። መብቴን አትከልክሉ። አላስገባሽም። ለምን ማስገባሽ? ያንቺን ሮሮ እናንተ ልሰማ ነው እዚህ ጋር ማስገባሽ። አንበሳ አውርጅ። እሷ እኮ መስዋዕት ከፍላ እኮ ነው ለእኔ ህይወት። አንቺ ምን ከፍለሽ ነው? አስገቢ። አንበሳ አውርጅ ትገቢያለሽ። ኤዱ እኮ የጠየቀችው ልዕልቴ ነች። ኤዱ እኮ ራሱ ነው የተናገረ። እሱ አልጠየቀችው። ራሱ ነው ገብቶ የተናገረው። ምን አልሽ ማማዬ? እንዴት ነሽ? እንዴት ዋልሽ? እግዚአብሔር ይመስገን። እየሰራሁ ቁጭ ብዬ ዝም ብዬ ተቀምጬ እየሰማሁ ነው። እየሰራሁ ኦኬ። ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? ይኸውልሽ እራሷ ገብታ ምን ብላለች መሰለሽ? እዚህ ጋራ ላሳይሽ ብዬ ሜሉ ዞይን ጠበስሻሉ እውነት ነው ስትላታ፣ ይመችሽ ሜሉ እኔ ደግፌዋለሁ፣ ምክንያቱም በትዳር መሃል አልገባሽም አለቻት። ከዛ ደግሞ ምን አለች? አይቼዋለሁ ይሄንን። ከዛ ደግሞ ምን አለች? ትላንትና ቴዲ አዋሳ ላይ ዋሽታ ነው ያስዋሸችኝ። ልጅቷ ጭራሽ አልመለሰችላትም። እንደዛ ብላ ስትለፈ እዚህ ላይ የሜሉ እንትን አይታይም። ምን ብላ ዋሸቻት? ቴክስቱ ላይ ምንም የለም እኮ። አገባውም አላለቻትም። ልጁን ሰውየውን ይዣለሁ እንዲህ ናት። እኔ እኮ በራሴ እኮ ስለማውቃት ነው ጋይስ፣ በራሴ አውቃታለሁ። በርቺ ያዢ፣ እየሰደቧት ነው እንደዚህ ያሉ ነው። እኔ እናቴ ብሎክ ነው ያደረኩት። ብሎክ ስለማጠቂያት ነው። አይ እሱማ ከባድ ነው። አገባኝና ዝምት ያለሽ የምትል አይደለም። $1 ሚሊዮን ለምን $5 ሚሊዮን አይበትንም? ምን አገባኝ እኔ። ሚስቱ ይኸውላችሁ አንድ ነገር አለ። ለእግዚአብሔር እጸልያለሁ እያልሽ እኔ አሁንም እንዲህ ከምትይ እጁን ያዛርገሽ ወደ ፍርድ ቤት። ብሩ ካለቀ በኋላ ሰውዬው እግዚአብሔር ተቆጥቶ ህይወቱ ከሚጠፋ ረግሜ ህይወቱን ከማጠፋ ብሩን አሳግዳለሁ እኔ ብሆን። ጤንነት የለም እንደ እዛ ቤት ውስጥ ጋይስ። እኔ ነገር ድራማ ነው የሚመስለኝ። እኔ አንዳንዴ ድራማ ይመስለኛል። $1 ሚሊዮን ባልሽ ሲያጠፋ ያ እንኳን ብሩ ልጄን ጠፍቷል ብላ ዝም አለች ትለናለች እንቁርቴ። መልሳ ደግሞ አዝናበት ከጠፋ እንኳን ጠፋ ካለች ለምን እንደምታዝንበት እስኬር ነገር ብዙ ነገሩ ሴንስ አይሰጥም። ብሩ በጣም ከእንትን ካለ ማንኛውንም ሰው ያናድዳል። ገንዘቡ ስፔሻሊ አመጣጡ እንደተባለው ከሆነ አውጥቶ ስለትነው ምናምን ኦኬ። ግን ሴትዮዋ ራሷ የተናገረች ከሆነ ለምን 2 አይነት ነገር ይሆናል? አሁን እንዳልሽው ግን እንደዚህ ከምታለቅስ አሁን ከእንትኑ የሜላትን ጥፋት እንዳለ ነው። ጥፋተኛ ናት፣ መጠየቅ አለበት። እሱን እንዝጋና ሄዱ ሴትዮዋ እየዬ ከምትል ለእግዚአብሔር እየዬ ከምትል ምን ያርገው ነው የምትለው? አሁን እግዚአብሔር እየዬ የምትለው እግዚአብሔር ምን ያርገው? ይግደለው? ያናቅም እየዬ ትበል አትበል ራሱ ያናቅም። አልጋ ላይ ያስተኛው ምን ማለት ነው? አሁን ቆይ እርግማን ነው ወይስ ብሩን አጥፍቶ ባዶ እጁን ይመለስልኝ ነው ጥያቄ ነው እንጂ። እኔ አሁን እዚህ ጋር አስተያየት ብሰጥ ራሱ ሰውን ሊያስጠላ ስለሚችል ከባድ ነው። ስጭ አስተያየት። ይህንን ህዝብማ ነፃ መውጣት አለብን። ምን መሰለሽ ጂጂ፣ አሁን አንዳንድ ሴቶች አይኖ ትዳር መበተን የማይፈልጉ ሰዎች አሉ። ግን አንዳንድ ጊዜ ደግሞ ምን ሳክሪፋይ አድርገሽ ነው ሙጥኝ ብለሽ የምትይዙ የምትሞክሪው ነው። ስንት ዓመት ትሞክሪያለሽ ነው
ግን አሁንም ግን አልሰማንም ከሷ። ስለዚህ ካለው ኢንፎርሜሽን ተነስተን ስለሆነ እባካችሁ እንዳትቀየሙ። ለእንቁርቴ ነው እኛ የምንመልስላት። እንቁርቲ ባወራችሁ ነው ቴዲ አዋሳ ራሱ ትላንትና ኩሽም ማረጋት ብታይ እዛ ጋር በጣም አናዶኝ ነበረ። እንደዚህ አይነት ቶፒክ ይዞ መምጣቱ አናዶኛል የእውነት ለመናገር። ከዛ ይህ ምናምን እያልኩ እያዳመጥኩት ከዛ አስወራት ጥይቷን አስተፋትና ግን እኮ ከሱ የሰማነው ነገር የለም። በቃ እኛም ከሷ የሰማነው የለም። ግን እንቁርቲ አሁን ትክክል ነገር ያልሰራችሁ ምንድነው ሰውየውን ፐርሰናሊ አታክ ማድረግ። ይሄ በመልኩ እንደገና በሽታ ምናምን ብላ ደግሞ አለበት ሜንሽን ማድረጓ ስም ማጥፋት ነው። ሄዱ ፎሎ አድርጉኝ እያልሽ ዞዬን አትደግፊ። በእናትሽ ያለውን ፎሎ ታነሺ ትሩዬ፣ ያለውን ፎሎ አንስተሽ ካጠገቤ ዞር ተበይ። ብሎክ ላርግሽ ዩ ጋድ ዴሚት። እስካሁን እኔ እዚህ ጋር ያስቀረኝ ምነው ተቀልሽ? የውሸት ፎሎ አይደለም። በኔነቴ አምነው ነው ከኔ ጋር ያሉት ሰዎች። በኔነቴ ያቀኛል። አንቺም ኮተት ብሎክ ላርግሽ። አሁን ዘሪኮርድ ብሎክ ላርግሽ። እኔ ጂጂ እኮ ቀጥ ብዬ የሚሄድ ነኝ እንጂ እንዲህ የምል እኮ አይደለም። አሁንም እውነቱ ይሄ እንዲህና እንዲህ ማለት ያቃተው እንትን ነው፣ ኮሚኒቲ ነው እዚህ ሶሻል ሚዲያ ላይ ያለው። ሴትዮዋ ምንም ሳትናገር ምንም ሳንሰማ ያ መፍረድ ከዱዳ ጋር ነው እንዴ የምኖረው? መስማት አለብኝ። ከዛ ላይ ደግሞ ታለቅሳለች፣ አዝናለች። እንዴ አትከሰውም ወይ? ንብረቱን አታሳግድም ወይ? አይ ነው ይኸውልሽ፣ አንዳንድ ሰውየውን ላለማጣት ሲሉ ይጎዳሉ። እንደዛ ሊሆን ይችላል። እንደዚህ አይነት ሰዎች ደግሞ እኔ ደሜን ነው የሚያፈሉኝ። ያሳዝኑኝም ደሜን ያፈሉኛል። የሆነ ነገርማ ጎሏቸዋል። ሰውየውም ሱስ ነው ብሏል። አዎ ቁማር ነው፣ ሱስ ነው። አንዳንድ ጊዜ ደግሞ የጎደለሽ ነገር ሰው የጎደለው ነገር ሲኖር አፕሩቫል ይፈልጋል ከሌላ ሰው። ጎበዝ ስሙ ሲጠራ ሲወደድ ምናምን ያው እሱም በገንዘብ መግዛት ማለት ነው። የሆነ ጉድለት ሲኖር መክሰስ እኮ ይቻላል። እኔ እኮ ከአሜሪካ መክሰስ ትችላለች። አሜሪካን ሀገር የምትኖር አንበሳው አይደለም አሜሪካን ሀገር ስላልፈለገች ነው። ካልከሰሰችው እስካሁን እሱንም አናቅም። ከሳው ይሆን አናቅም አይደለም። ካልከሰሰችው ፈልጋ ነው ያልከሰሰችው። እስቲ አሜሪካን ሀገር ህግ እኔ ቆይ ጠበቃ ነው ጂጂ። አሜሪካ የተለየ ህግ የለም። በትዳር ውስጥ ያለ ፋይናንስ ዝም ብሎ ሲበትነው እሷ ማሳገድ ትችላለች። ስፔሻል 1 ሚሊዮን ምናምን ብር ካለ እሷ ፈቃድ አውጥቶ ሲበትነው በቃ ስላልፈለገች ነው ያላሳገደችው። ይሄ ከምንም ከሃይማኖተኛነት ጋር የሚሄድ ነገር አይደለም። ኧረ በሰው አትፍረዱ ይለናል። ምርምር ላይ ነን። እኔ ወንድም ፍርድ ላይ አይደለንም። ቢሆን ባይሆን እያለ ነው። እንቁርቲ ካለችው ተነስተን ነው እንጂ ሴትዮዋ ምንም አላለችም እስካሁን አይደለም። እኛ እንቁርቲ ጋር ነው ነገራችን እኮ ችግሩ። እንቁርቲ ሴትዮዋን ስሟን ያስነሳችው በሜላትም እንትን ያለቻት ያናገረቻት ሜላትንም ሴትዮዋን በእንቁርቲ ምክንያት ነው። ሰውየውን የምትሰድበው እንቁርቲ ነች። እኛ እንቁርቲ ጋር ነው እንጂ ሴትዮዋ ምንም ስላላለች ስለ ሴትዮዋ አናወራም። እንቁርቲ ግን ካለችው አንጻር ግን ሴትዮዋ በጣም ሃይማኖተኛ ስለሆነች አትከሰውም ማለት ይህ ሃይማኖተኝነት አይደለም። እግዚአብሔር ተረግጣችሁ በእግር መጥረጊያ ሆኖ አላለንም ብሎናል እንዴ? ካለ ራሳችንን እንድናከብር ራሳችን እኛ እኮ የተሰራ ነው በክርስቶስ አምሳል ነው አይደል? ራሳችንን ማክበር አለብን። ልክ ራሳችንን ጠብቁ እንደሚለን አንድ ሰው ተነስቶ ሲጫወትባችሁ ጥሪት ሀብታችሁን እያወጣ ሲበትነውና እንዳለችው እንቁርቴ የምትበላው ፀጉር እየሰራች ቤዝመንቷ ውስጥ ነው የምትኖረው አለች። ይኸውልሽ ደግሞ ቆይ ኤዱ አንድ ፖይንት ልስጥሽ፣ የማያስኬደው ነገር ማለት ነው። እሷ ኢትዮጵያ ሄዳ የሆነ እንትን ከፍታለች። ምንድን ነው የመረዳጃ ነገር የህፃናቶች በምን ከፍተኝ በምንድን ነው ወደ 60 ነው ተናግሯል። እንትኑ ላይ የሆነ ዜና ላይ አዳምጫለሁ። ኢትዮጵያ ሄዳ ፋውንዴሽን ነገር ነው መሰለኝ በልጆች መሰለኝ ከፍታለች። ያ ማለት እንግዲህ ያስበሽዋል $1 ሚሊዮን ያስፈልግሻል። ያ በቃ ቻሪቲ እንግዲህ ተካፍለውም እኮ ሊሆን ይችላል። ራይል ግን ትክክለኛ እህት ነኝ ነው እያልሽ ያለሽው። መግባት እስቲ ነይ ግቢ። ቆይ እስቲ ቅድም ጀምራ ትጽፋለች። ወጪስ አንቺ የእሱ እህቱ ነሽ። ሌብል 5 ደግሞ እህቱም አትመስይም። ድሃ እህትማ የለችም። እሱ ለሌላ ተርፏል። አንቺን እንኳን ሀብታም አያደርግሽም። እህቱ ነኝ የምትዩ የማታውቂውን ሰው ማስገብተሽ ሌላ ኢንፎርሜሽን ጂጂ ቤት ተወራ እንዳይባል እህቷ መሆኑን ሳታውቂ አታስገቢ። ታዲያ እህት ነኝ ብለሽ
5 ሌብል እንኳን እህት እንደዚህ ድሃ ስትሆን እኔ ለራሱ ጽፍለታለሁ። እንኳን ላንቺ ለሜላትም ተርፏል። ምን ሆነሽ ነው ድሃ ይሆንሽው? ይኸው ጆሹዋ ፋውንዴሽን የሚል ከፍታለች በልጇ ማለት። ስለዚህ ግን እህቱ ነኝ አለች። ከዛ ሌብሏን አይልሻለሁ 5 አይ እኛ እንቁርቲ ባለችው ብቻ ብናወራ አይሻልም? ጂጂ አዲስ ነገር ደግሞ ጂጂ አወራች እንዳይባል ለምን ስትል እንደቀደቃቱ ለምን ያላወራ አስወጣታለሁ። እኔ ምን የኔን ሀሳብ አታወራም። ግን እህቱ ነኝ ካለች ደህና ነገር እንትን ትላለች ነው ደህና ኢንፎርሜሽን ካላት ያ ግን ብዙም ነገር ሴንስ አይሰጥም። ምን ተንቀሳቀስ ግን አካባቢው ላይ ያሉትን ሰዎች ማግኘት አንችልም? ማማዬ ሄዱ ይቻላል ሊንቀሳቀስና ላውቀው እንደነን ነገር ኧረ ምን አገባሽ ጂጂ ተስማ የኔ እናት ተዘጋ ሁሉ ነገር ዝግት አለ። የሆነ ሰው ነፃ ማውጣት አለብን ወይ የሆነ ሰው ነፃ ማውጣት አለበት። ራሳቸውን ነፃ ያወጡ ለምን ይችን ሴትዮ ለምን አናዋርደው እንዴ? ጂጂ አንቺ ስለ ራስሽ ጉዳይ ስለ ልጅሽ ምናምን ስታወሪ አንቺ ስለወጣሽ ነው አይደለም? የወጣው በሰማነው ትክክል አይደለም። ትክክል ነው ያልነው እኛ ነን አይደለም? አንቺ ስለተናገርሽ ጊዜው ሲደርስ ስላወጣችሁ። እቺ ሴትዮ ግን አልተናገረችም። አሁን አንቺም እኮ እንደ እንቁርቲ ልትሆኚ ነው ማለት ነው። እንደዛ ማለት ሳይሆን ራሷን ለምን አናገኝም? በሌላ ሴትዮዋን ራሷን ያና ትልሽ ጓደኛ ምናምን ሊኖራት ይችላል። ጎረቤት የቸርች ሰው ምናምን ከፈለኩኝ አውጣዋለሁ። ከፈለኩ እሷ ራሷ ሴትዮዋ ብትፈልግማ እስካሁን ድረስ እኮ በራሷ ትናገር ነው። ከዛ ወይም ከእንቁርቲ አጠገብ እንሆናለን። አገባሽ? አሁን እንቁርቲ የምትለው ነገር ትክክል ነው አይደለም? ገብቶሻል? አሁን እኮ እንቁርቴንም ለማዋረድም ለመደግ አሁን እኮ ግራ ገባን እኮ። አሁን ይኸው 2 ሳምንት ሊሆነው ነው አለፈው አይደለ? 10 ቀን አሁን 2ኛ ሳምንት ጥሩ። እኔማ ጭንቅላት የሆነ ነገር እናገራለሁ። አሁን ማአት ሜሴጅ ነው በኋላ የሚደርሰኝ ማአት። ኧረ ተይ በሴት አትፍረጅ። ኧረ ተይ እኔ በሴት አትፈረድኩ፣ ግን ሴቶች እየተጨነቁ ነው እዚህ ውስጥ ሀሳባቸውን እንደ ልብ። ሁሉም የራሱ ችግር አለበት። ሁሉም እቺ እንዲያለች እንደዚህ ሆነ፣ እሱ እንዲያለ እንደዚህ ሆነ፣ እሱ ሌላ ስራ እንኳን እንዳንሰራ ሆነ። ሌላ ስራ ይመጣሉ፣ የሆነ ነገር ያወራል። ቆይ እስኪ አንድ ጂጂ አዲስ አበባ ኢትዮጵያ ላለ ሰው አዝናለሁ እንደዚህ አይነት ነገር ቢፈጠርበት። ግን አሜሪካ ያለ ሰው ብዙ ሪሶርስ እያለው ይሄን ሁሉንም ነገር ማድረግ እየቻለ ቁጭ ብለው ለእግዚአብሔርን ወደ ላይ ነው የምጠይቀው እግዚአብሔርን ካለ እኔ ለሱ አላዝንም እንዴ? ስንት የምታዘንለት አለ። ሴትዮዋ እኔ እንደሚመስለኝ እንቁርቲ የምታወራውን ነገር ስለምትፈልገው ነው ዝም ያለችው። እውነት ለመናገር የምታሰድበውን ፈልጋ ነው። ደውላ እኮ ተያች ሳደቢ ማለት ትችላለች። ሰድበው ባሏ ግን ሴትዮ ግን ጥሩ መረጃ አላት። እኔ ላቭ ኤንድ ፒስ የምትል በቸርች ሽማግሌ ተይዞ ነበር። ስለዚህ ፋሲካ ሚዲያ ላይ እንዳትወጪ ይሏታል። ታዲያ ለምንድን ላይ እንቁርቲ ታዲያ ለምን ትላለች? እንቁርቲ ታዲያ ነው ስልክ አወራሁ እኮ አለችና እሷማ ስልክ ሁለቴ ነው ያወራ ነው አለች እኮ። አሁን በቅርብ ቀን ነው ለ8 ወር ምንም እንትን የለኝም ነበረ። አሁን ግን በዚህ ወር ውስጥ በ30 ቀን ውስጥ 2 አውርቻታለሁኝ። ከ30 ቀን በፊት የፍቺው እንትን ወደ ፍርድ ቤት ገብቷል ማለት ተገላገለ። ድረስ እሷ ስታወራ ባለቤት እያለች ነው የምታወራች። እንደ እንቁርቲ እንዳለችው ማለት ነው እኮ የእሷ ችግር ነው ታዲያ። ሙጥኝ ብላ ባለቤት ሰውየው የሄደን ሰው ባለቤት ብሎ እኔም የማላውቀውን እኮ አላወራም። ምህረት በቃ እኔም የማላውቀውን አላወራም። ግን እሺ ምህረት ነይና አውሪን። እሺ አንቺ እኛ የማናውቀውን ከሆነ አንቺ ደግሞ ነይና አውሪ። ራሄል ግን እህት ነኝ ያልሽው ነሽ? ራሄል እህት ነኝ እኔ። አሁን እንደዚህ አይነት ሌብል ራሄልዬ፣ አሁን በእንደዚህ አይነት ሌብል አንቺ የዞዬ እህት ነች? በቂ እንኳን ኢንተርኔት የላትም ዞዬማ። እንደዚህ አይነት እህት የለችም። አይስወር የለችም። ኢንተርኔት እንኳን መክፈል የማትችል ልጅ የለችም። ላቭ ኤንድ ፒስ የት ነው የምትኖሪው? ላቭ ኤንድ ፒስ እባክሽ ታያቸው። ምን አስጨነቃችሁ? ሚዲያችንን ያዛችሁት። ይኸውላችሁ ደግሞ ባል ወንድ ልጅ ወደ ሌላ ሰው ሲሄድ ሴቷን ብቻ አትናገሩ።
ኦኬ ወንዶች እቃ አይደሉም የሚነጠቁት የሚወሰዱት፣ ሙሉ ፈቃድ አላቸው። ሚስቶቻቸውን ትተው ሲሄዱ መጀመሪያ መጠየቅ ያለባችሁ ባልየውን ነው። ምክንያቱም እሱ ነው ቃል ኪዳን አፍርሶ ኮንትራቱን አፍርሶ የሚሄደው ባልየው ነው አይደል? ጂጂ ባልየው ነው አይደል? መጀመሪያ መጠየቅ ያለበት ባል ወደ ሌላ ሲሄድ እንዴት እምልሽ አሁን ለምሳሌ ባልየው ባል ቀማኛ ይሏታል ልጅቷን። እኛን አሁን ባል ቀማኞች አሉ። ኦኬ ባልየው ነው መጀመሪያ ባለጌ መባል ያለበት ባልየው ነው። ሴቷን ተዋት፣ ሴቷ ኦኬ የሰው ባል አማገጠች። ኦኬ ግን አንዳንድ ጊዜ ደግሞ ተከታትለው በጣም ባለጌ ሴቶች ደግሞ አሉ። በተለይ ሰላማዊ ፍቅር ያለበት ቦታ ላይ ሄዱ ሆብ ብላ ሀይ የእርስ ቂጧን በፍሌክት የምታገላብጥም አሳሳች ሴትም ባለጌ ያለች። እንደዚህ ሰይጣን እንትን ያላት ብዙ ሴቶች አሉ ታውቂያለሽ። በጣም ተከታትለው ወንድንም አጥምደው የሚይዙ ጭራሽ ብቻ ይሄ ነገር ለመናገርም ለመፍረድም በጣም እኮ ከባድ ነገር ውስጥ እኮ ነው የገባነው። ሴቱ ግን ሲጨነቅ አሁን እኔ ችግር የለ እኔ ምንም ችግር የለብኝ የራሴን ግምት ወስጃለሁ። ግን በየሩሙ ስትሄጂ የሚፈራል ወንዶችን እንደ ጭራቅ አርገው የሳሉ ሰዎች አሉ። ጂጂ የራሱ አሮባት የሰው ታማስላለች። አይሆንብሽ። እኛ ምንም የለ እኛ ተለያይተን እኛ የራሳችንን ህይወት እየኖረን ነው። እኛ የምናለቅስበትም የለንም የምናስለቅሰም የለ። እኛ የምናለቅሰው ስለጠፋብን አንድ ወሸላ ሳይሆን እኛ የምናለቅሰው ስለጠፋው ስማችን ብቻ ነው። ያ ብዙዎቹ ደግሞ የሚያለቅሱት ስለጠፋባቸው ወሸላ ነው። ዊ ዶንት ኬር። ወሸላ ቤት ወሸላ ይመጣል። ይህን ነው የምነግራችሁ። እሱ ላይ ጫን ስማርት ሆኖ የምንላችሁ ለዚህ ነው። ከመጃጃላችሁ በፊትና የማንም መሳቂያ ከመሆናችሁ በፊት ሴቭ አርጉ ህይወታችሁ። እኔ በጣም ማደንቃት ልጅ ናት የወደድኩት ራሴ። ዛሬ በንብረት አትጨቃጭቅ፣ በህብረት አትጨቃጭቅ፣ በፍቅር አትጨቃጭቅ። ምን በትል የራሷን ነገር ታክ 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 አርጋ ቀራሪ ጨርሻ። አንተም የራስን የሚራስን አለቅ። እነሱም ሁለቱ በንብረት አይጨቃጨቁ። በንብረት እየተጨቃጨቁ ያሉት ስም አታጥፋ ነው አለቅ። አንዳንድ ደግሞ አትላችሁ ንቁ ነው ገባችሁ? ንቁ ደግሞ ሰው ከእናንተ ሀሳብ ውጪ ሲያወራ እንደ ሀሳብ ስሙት እንጂ አሁን እሷ ባል ስለምትቀማ ነው ባል ቀማኞች ስለሆኑ ነው ምናምን እንደዚህ አይነት እንትን የትም አያደርሳችሁም። ሶሻል ሚዲያ ላይ ስለሆነ ይሆናል እነዚህ የሚጽፉት፣ ግን ባል ቀማኛ ስለሆንኩ አይደለም። ሰው ፍራቻ እናንተ ምናገባችሁ ሴቱ ላይ ፍራቻ እያሳደሩ እኮ አሁን እኮ ምንም ያቺ ትመጣና ያችን ቁልፍ ስትል ሰውላ ምን በቃ እውነት አርጋ ነው የምታወራው። ተቀጭ እውነት አርጋው ያንን ነው ነፃ እናውጣ። ይሄ ነገር እውነት ነው ውሸት ነው። እቺ ሴትዮ ወጥታ እስካልተናገረች ድረስ የሆነ መፍትሄ እስካልተገኘ ድረስ የሰው ትዳር እየበጠበጠች ነው። ከዛም አልፋ ኮሚኒቲ ሴቶቻችንን እያስፈራራች ነው። ገባሽ? እነሱ ግን ሄዱ ዝም እንደ ሞኝ ካልሆነ በስተቀረ ማለት ነው ወይ የሆነ ድክመት ካሌለብሽ በስተቀረ ብርሽን እያወጣ ባንኩን አካውንቱን ቼክ አታረግም። በሌላ ስም ነበረ ሲሰጥ የነበረው ስትይ እንዴ $1 ሚሊዮን በ3 እና በ4 ወር ሲወጣ አንቺ 3-4 ወር ውስጥ እኮ ሰምቲንግ በቃ ብርሽን አለ የለም ብለሽ አታይም እንዴ? አሁን ደረስሽበት አይደለ? እስቲል ነው ሰውየው እየሰጠ ነው። የምታስቆሚበት መንገድ የለም ወይ ነው? አረ ሞልቷል። እንግዲህ እንቁርቴ እንኳን ነገሩ እንኳን ፌብሩዋሪ ላይ ነው የወጣው የእሷ ባለቤት መሆኑ ምናምን። ከፌብሩዋሪ ጀምሮ እንግዲህ ሰውየው እየሰጠ ነው። የታለ ያስቆመችው እንዴ? ይመችሽ ብላት አልነበር እንዴ እንቁርቴ? እኔ እንደምመስለኝ ምን ነው ታውቂያለሽ? ብሩን ተካፍለው ሁለቱ እውነቱን ልንገርሽ እንካ ድርሻሽን ብለው እችኛዋም ያው በደረሰ ሚስቱም ማለት ባለቤትየው በመልካም ነገር እያዋለ እኔ ግን እኛም እኮ ግን እኮ ዶኔቲንግ መደረግ እኮ አለበት። አሁን እዚህ ላይ የምታይ ለማኞች በሙሉ ስም አላወጣችሁልንም እንጂ እኮ እኛም እኮ ፋውንዴሽን እኮ ነን። የፋውንዴሽን እኮ ተጠቃሚ ነን። ምንድን ነው ልዩነታችን? እስቲ ንገሩ። ወይ እንደ ልጆቹ ህፃን መሆን አለብን? ምንድን ሰውየው ከመጥበስ ውጭ እኮ ያደረገው ነገር እኮ ትክክል ነው። እግዚአብሔር እኛም እኮ ለማኞች ነን። ምንድን ነው ነገሩ? እኔ ፋውንዴሽኖቹ ነው እየሰጠች ቆይ የማይሄድ እሷ ኢትዮጵያ ላሉት ከኛ ለባሰባቸው ነው እየሰጠች። እሱ ደግሞ ሶሻል ሚዲያ ላይ ላሉት
ለባሰባቸው እየሰጠን ያለው በየሀገሩ። አሁን ለምሳሌ ዲቦራ መልኳ የተመለሰው እኮ በዞ እኮ ነው እንጂ እኮ ለማኝ እኮ ነበር የምትመስለው። አንድ ዘሴም ቤታዮ 2 ሄለን 3 እንዳለ የሰጣቸው ሰዎች የበተነላቸው እኮ ለማኞች ናቸው። ለዚያም ስም ያጣበቃ ውጪ ናቸው ያሉት የሚባሉ ግን ድሃዎች ናቸው። ምንድን ነው እሱም እኮ እኔ እኮ በአንድ በኩል ታስበው የሰውዬ እርዳታ ነው ያደረጉ አይደለ? ምን እሷም እርዳታ እያደረገች ነው አይደለ? ኖ ኤደን እግዚአብሔር ምስክሬን ነው የምልሽ። ምንድን ነው ችግሩ? ወደ ሌላ እየተለወጠበትም እርዳታ ያደረግና የሆነ ነገር ይባላል እንጂ እኮ እኔ ድርሻዬን መች አገኘሁ?